ሰላም ወደ አድማጮቻችን አርሰናልን የሚመለከቱ አዳዲስ የዝውውር መረጃዎችን ይዘን ተመልሰን መጥተናል። እንግዲህ አርሰናል በክረምቱ የዝውውር መስኮት የአጥቂውን መስመሩን ለማሻሻል ይፈልጋል። የቪክቶር ዮኬሬስ እና የቤንጃሚን ሴስኮ ጉዳይ አወዛጋቢ ሆኖ ቀጥሏል። በአርቢ ላይፕዚግ እና እንዲሁም ደግሞ በስፖርቲንግ ሊዝበን ሁለቱም ቡድኖች ከአርሰናል ከፍተኛ የሆነ ገንዘብን ፍላጎት አላቸው። መድፈኞቹ ይህንን ማጤን የሚጠበቅባቸው ነው የሚሆኑት። ምክንያቱም እንግዲህ በሊቨርፑል በኩል የተከፈለው የ150 ሚሊዮን ዩሮ ለፍሎሪያን ዌርዝ መክፈላቸውን ተከትለው ይህ ዋጋ ከፍተኛ እየሆነ መጥቷል። ዝውውሩ አንዳንዴ በዝውውር መስኮቱ ላይ የሚደረጉት ከፍተኛ ዝውውሮች ዝውውሩን የዋጋ ጭማሪ እንዲያሳይ የሚያደርጉት ነው። አርሰናሎች ምን አይነት ውሳኔን ይወስናሉ የሚለው እንግዲህ የሚጠበቅ ነው የሚሆነው። አርሰናል በሌላ በኩል እንግዲህ የቶማስ ፓርቴን ጉዳይ ያጤኑበት ይገኛሉ። ቶማስ ፓርቴ በማን ይተካል ብለውም እንግዲህ ተተኪውን ፍለጋ ላይ እንዳሉ ይታወቃል። አንድሬ በርታ በሽያጭ ጉዳይ እንግዲህ ከኤሲ ሚላን ጋር ባለፉት ሳምንታት ንግግሮችን እንዳደረገና ምን ያክል ገንዘብ እንደሚፈልግ በግልጽ ነግሯቸዋል። ኤሲ ሚላን በተለይ የሁለቱን ተጫዋቾች ጉዳይ የጃኮብ ኪቪየር እና የዚቼንኮን ጉዳይ በትክክልና በሚገባ ያጠኑበት ይገኛሉ። አርሰናል ትክክለኛ ዋጋ ከቀረበለት ሁለቱን ተጫዋቾች በመለቀቅ ጀራር ሃቶን ከአያክስ ለማምጣት ያስባሉ። ትክክለኛ ተተኪ ነው ብለው ያምናሉ። ስለዚህ ይህንን በሚገባ ለመስራት ያስባሉ። ለአድማጮቻችን ይህ ያያ ስፖርት ነው። አርሰናልን የሚመለከቱ አዳዲስ የዝውውር መረጃዎችን የምናቀርብላችሁ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛም ውጭ ከኢትዮጵያ ውጭ ያላችሁ ላይክ ሼር ኮሜንት ሰብስክራይብ ማድረግ ብቻ ሳይሆን ጆይን በማድረግ የስፖርት ቤተሰብ ይሁኑ። እንግዲህ የመጀመሪያው መረጃችን የሚሆነው ቪክቶር ዮኬሬስ ጋር እናቅናና ትናንት የተለያዩ መረጃዎች ወጥተዋል። ዛሬም የተጠናከረ የመጣ ነው። የ26 ዓመቱ ስዊድናዊ አጥቂ በስፖርቲንግ ሊዝበን በ67 ሚሊዮን ዩሮ አርሰናሎች የሚፈልጉት ነበር። ነገር ግን ዛሬ ማለት ነው አርሰናል 51 ሚሊዮን ፓውንድ አቅርቧል ዮኬሬስ። ነገር ግን በቀጥታ ነው ውድቅ የተደረገበት። እየታየ የሚጨመር 10 ሚሊዮን ዩሮ እንግዲህ በአጠቃላይ የሚፈልጉት ከ51 ሚሊዮን ፓውንድ ሳይሆን 67 ሚሊዮን ፓውንድ ወይም ደግሞ 80 ሚሊዮን ዩሮ ነው። አርሰናሎች ይህንን ለማቅረብ ለዚህ ተጫዋች የእድሜው ሁኔታ ወሳኝ ነው ብለው ያስባሉ። እንግዲህ ይህ ተጫዋች በዘንድሮ ውድድር ዓመት 54 ጎሎችንና እንዲሁም ደግሞ 13 አሲስቶችን ማድረጉ የሚታወስ ነው። ኤጀንቱ በግልጽ ተናግሯል። እንግዲህ አርሰናል የዚህ ተጫዋች ፈላጊ መሆን ብቻ ሳይሆን ንግግሮችን ማድረግ እንደጀመረ ከባለቤቶቹ ጋር እንዳነጋገረ እንዲሁም ከክለቡ ፕሬዚዳንት ጋር ንግግሮች እንዳደረገ ይህንን ተከትሎ እንግዲህ ምን አይነት ውሳኔዎች ይመጣሉ የሚለው ለቡድኖቹ ሁሉ አሳሳቢ ሆኗል። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ነው። ነገር ግን ማንቸስተር ዩናይትድም ቪክቶር ኦሲሜንና ቪክቶር ዮኬሬስን ለማስፈረም ነው እንግዲህ ጥረቶችን እያደረገ ካለ ከሁለቱ መርጦ አርሰናል ቤንጃሚን ሴስኮን እና ቪክቶር ዮኬሬስ ነው። በሴስኮ ጉዳይ አርቢ ላይፕዚግን ለማናገር ሞክረው ነበር። አምና ያስቀመጡት የነበረውን እስከ 65 ሚሊዮን ዩሮ እስከ 75 ሚሊዮን ዩሮ የሚለውን ውላቸውን እንግዲህ ይህ በሁለት አይነት ውሎች አሉ። ተጫዋቾች አንዳንዴ በአንድ የውድድር ዓመት በዛ ቡድን ልቆይ ይሉና ኮንትራታቸውን ያራዝማሉ። ከዛ በኋላ ከኃላፊዎቻቸው ጋር በቃል ደረጃ ይስማማሉ። አሁን ለአርሰናል አስቸጋሪ የሆነው በሴስኮም በዮኬሬስም ጉዳይ ከቡድኖቹ ጋር የተጻፈ ምንም አይነት ውል የለም። ያ ማለት ሪሊዝ ክሎዝ የምንለው ወይም ደግሞ የመልቀቂያ አንቀጽ የለም። ያ ቢኖር ኖሮ አርሰናሎች በቀጥታ ያንን ገንዘብ መክፈል እና ምንም መደራደር አይጠበቅባቸውም ነበር። አሁን ግን ከክለቦቹ ጋር ድርድሮችን ማድረግ በአንድሬ በርታ በኩል ይጠበቃል። አንድሬ በርታ ከሁለቱም ተጫዋቾች ጋር እኩል እየሞከረ ነው የሚገኘው። እንግዲህ ባለፈው ሳምንት ወደ ሴስኮ ያደላ ይመስል ነበር። ዛሬ በዚህ ሳምንት ደግሞ ኦልሞስት ወደ ዮኬሬስ በኩል ያደላው ነው ይታያል። አንዱን ተጫዋች እንደሚያስፈርሙ ግን እርግጠኛ ናቸው። የእድሜ ሁኔታ አጠቃላይ የሚወጣው ገንዘብ በሚገባ መታየት እንዳለበት አርሰናሎች ያስባሉ። ምክንያቱም ዋጋቸውን መጠን አድርገው በሌላ ተጫዋቾች ላይ ማፍሰስ ይፈልጋሉ። አርሰናል ላይ የዋጋው ጉዳይ እንዴት ነው ካላችሁኝ፣ ለምሳሌ አንድሬ በርታ ጥሩ ስራዎች ከሰራቸው ውስጥ በዙቢሜንዲ ጉዳይ ነው። ዙቢሜንዲ ጉዳይ በቅርቡ የጤና ምርመራውን እንደሚያደርግ ይጠበቃል። ምንም አሳሳቢ ጉዳይ የለም ብለዋል ዴቪድ ኦርንስቴንም እንዲሁም ደግሞ ፋብሪዚዮ ሮማኖም። ነገር ግን አርሰናሎች 51 ሚሊዮን ፓውንድ ነበር መክፈል የሚጠበቅባቸው የውል ማፍረሻው። በርታ ከሪያል ሶሲዳድ ጋር ከተነጋገረ በኋላ ተጨማሪ 4 ሚሊዮን ፓውንድ ለመክፈል አርሰናል በ5 ዓመት ክፍያ እንዲያደርግና ኦልሞስት 11 ሚሊዮን ፓውንዱን በአሁኑ እንደሚከፍሉ፣ ስለዚህ በበጀት ዓመቱ በሚቀጥሉት ዓመታት በየዓመቱ 10 ሚሊዮን ፓውንድ እንደሚከፍሉ ይጠበቃል። ስለዚህ አርሰናሎች በዝውውር መስኮቱ ላይ ራሳቸውን ማኔጅ አድርገው ጥሩ ተጫዋቾችን ለማስፈረም ጥረትን እንደሚያደርጉ ነው። አርሰናል በፕሮፊታቢሊቲ እና ሰስቴናቢሊቲ ሩሉ ላይ በሚገባ ጥሩ ደረጃ ያለ ቡድን ነው። ገንዘብ ማውጣት ከፈለገ ማውጣትና ማስፈረም ይቻላል። እንግዲህ ያንን በሚገባ ማድረግ የሚጠበቅባቸው ይሆናል። እንግዲህ ሌላኛው መረጃ የሚሆነው እዚሁ ሳንወጣ ግን የፍሬድሪኮ ቫርደሬስ
ድረስ ኤጀንቱ ነው የቪክቶር ዮኬሬስ አርሰናል በግልጽ እንደሚፈልገው ንግግሮች እንዳደረገ ራሱን የተናገረውና ትንሽ ጠንካራ ያለ ነው። እንግዲህ ስፖርቲንግ ሊዝበን ጋር ያለው ግጭት ደግሞ ምንድነው ካላችሁ አሁን ሙሉ በሙሉ በተቃውሞ መልክ ቪክቶር ዮኬሬስ የስፖርቲንግ ሊዝበንን የሚወክሉትን እያንዳንዱን አርማውን፣ ሎጎውን፣ ማሊያውን ምናምን ሁሉ ቀይሮ ይታያል። ይህ እንግዲህ ፑሽ የሚያደርግበት መንገድ ነው ክለቡን እንዲለቀው። ይህ ጥረት እንግዲህ ተሳክቶ ወደ አርሰናል ይመጣል ወይ የምናየው ይሆናል በሚቀጥሉት ሳምንታቶች። አርሰናል በሴስኮ ጉዳይም ግን ወደ አድማጮቻችን ቪክቶር ዮኬሬስን አይደሉ እንጂ በሴስኮን ጉዳይ ጥረቶችን እያደረጉ እንዳሉና ሴስኮ የሳውዲ ጥያቄዎችን ውድቅ አድርጓል። እንግዲህ አርሰናልን እየጠበቀ እንዳለ የሚጠበቅ ነው። አርሰናሎች ከሚፈልጓቸው ተጫዋቾች ውስጥ አንዱ ሳኔ ነበር። ሳኔ ግን በጋላታሳራይ እየቀረበለት 400,000 ሳምንታዊ ደሞዝ አስፈላጊ ሆኖ አግኝቶታልና አቀንቷል ማለት ይቻላል። ፈርሟል። ዛሬ በኢስታንቡል በጣም በደማቅ ሁኔታ ጋላታሳራዮች ሲቀበሉት ይታይ ነበር አርሰናል። ስለዚህ ይህንን ተከትሎ ወደ ኒኮ ዊሊያምስ እና ወደ ባርኮላ ዝውውር ነው እንግዲህ የሚመለሰው። ባርኮላ በጣም ከፍተኛ ነው። ሮድሪጎንም ይፈልጋል። ከነዚህ ተጫዋቾች ምን አይነት ውሳኔ ይጠበቃል? የሚጠበቅ ነው የሚሆነው። ኒኮ ዊሊያምስን በሚመለከት እንግዲህ ኒኮ ዊሊያምስ የደሞዝ ጉዳይ አሳሳቢ ነው። ባየርን እዚህ ዝውውር ላይ ገብቷል። ባየርን ደግሞ ሌላ ምን ምክንያት አላቸው ካላችሁኝ ቢልባኦም የዚህ ተጫዋችን ኮንትራት ማስተካከል ይፈልጋሉ። የመልቀቂያ አንቀጹ ከፍ እንዲል ይፈልጋሉ። ይህ እንግዲህ በጣም አስቸጋሪ የሚያደርገው ነው የሚሆነው ይህንን ኮንትራት የሚፈርም ከሆነ። አርሰናልና ቶማስ ፓርቴ እንግዲህ ቶማስ ፓርቴ አዲስ ኮንትራት ቀርቦለታል ባለፉት 10 ቀናቶች። ነገር ግን ኤጀንቱ ምንም አይነት ይፋዊ የሆነ ፊርማውን ወይም ደግሞ ፍቃዱን አልገለጸም። ይህ ድርድር እንደቀጠለ ነው። የ32 ዓመቱ ተጫዋች እንግዲህ በአርሰናል የመጨረሻ ያሉትን ኮንትራት አቅርበዋል። የእሱን ውሳኔ የሚጠበቁ ነው የሚሆኑት። በሚቀጥሉት ቀናቶች ግን የመጨረሻው መናቂ ይሆናል። ወደ ሌላ ቡድን መሄድ ሀሳብ የለውም። የአርሰናል ደጋፊ እንደሆነ በግልጽ ተናግሯል። ዛሬ እንዲሁም በጂም ውስጥ ትሬኒንግ ሲሰራ የጆርጂኒዮን የፍላሚንጎ ማሊያ አድርጎ ነበር። እንግዲህ ይህ በአርሰናል ቤት የነበራቸው ግንኙነት የሚያሳይ ነው። አርሰናል ግን ዝም ብሎ ቁጭ አላለም። አርሰናሎች የቶማስ ፓርቴ ኮንትራቱን የማይፈርሙ ከሆነ ሉሲያኖ አጎማን ለማምጣት ነው። ሉሲያኖ አጎማ በጣም ጥሩ ፐርፎርማንስ ያለው የ23 ዓመቱ የፈረንሳዊ አማካይ ነው። በዘንድሮ ውድድር ዓመት 1 ጎልና 3 አሲስት አድርገዋል። በሲቪያ ቤት ድንቅ ብቃቱን እያሳየ ይገኛል። ከኢንተር ሚላን ነው ይህንን ተጫዋች ሲቪያዎች ያስፈረሙት። ጥሩ የሚባል ብቃት ያለው ነው። በአማካይ መስመር ላይ ከ10 ሚሊዮን ፓውንድ ይገመታል። አርሰናሎች ይህንን ተጫዋች ማምጣት የሚችሉ ከሆነ ለዙብሜንዲ ተጠባባቂ የሚሆን ይሆናል። ይህ ጥሩ ድልን የሚያመጣ ይሆናል። አርሰናል የጀራል ሃቶ ፈላጊ ናቸው የሚሉ መረጃዎች ወጥቷል። የፋብሪዚዮ ሮማኖ ያወራው ነው ውድ አድማጮቻችን። ስለዚህ የተረጋገጠ ነው። ከዚህ በፊት ይህንን ተጫዋች ለማስፈረም ባለፉት ዓመታቶች አርሰናሎች ሞክረዋል። አምና 1 ዓመት ጠብቁኝ ብሏቸው ነበር። ስለዚህ በዚህ ዓመት ተመልሰዋል። ይህ ኔዘርላንዳዊ የአያክስ የመሃል ተከላካይ 35 ሚሊዮን ዩሮ ይገምታል። እስከ 2028 ኮንትራት አለው። 3 ጎሎችን በአያክስ ቤት አስቆጥሯል። የአያክስ አምበል መሆኑ መረሳት የለበትም። ነገር ግን በዘንድሮ ውድድር ዓመት አያክስ አሳሳቢ እና አሳዛኝ የሆነ ውድድር ዓመትን ያሳለፉት ዋንጫውን በፒኤስቪ ተቀምጠዋል። ያ እንግዲህ በጣም አሳዛኝ ነበር። አያክስ ይህንን ተጫዋች መልቀቅ ያስባሉ። የ19 ዓመቱን ተጫዋች ለማምጣት ግን አርሰናሎች እንግዲህ ባለፈው ዝውውሩ መጀመሪያ አካባቢ ዴኒ ሂውሰን ለማስፈረም ጥረትን አድርገው አልተሳካላቸውም ነበር። ስለዚህ ይህኛውን ተጫዋችም ለማሳመን አርሰናል ገፋ ብሎ እየሞከረ ይገኛል። ሊቨርፑል፣ አርሰናል እና እንዲሁም ቸልሲ የዚህ ተጫዋች ፈላጊ ናቸው። በጥሩ የዝውውር መስኮት አካባቢ የምታስታውሱት ከሆነ መጦ በሚገባ የሊቨርፑልን ጨዋታ እንዳየ አይተነዋል። ስለዚህ አርሰናሎች ይህንን ተጫዋች እንዲመጣ ለማሳመን ጥረታቸውን እያደረጉ ነው። ቸልሲም በሚገባ እየሰራ ይገኛል። አርሰናል ቴሬኔን ወደ ሀገሩ ስኮትላንድ ተመልሶ የሴልቲክ ተጫዋች ሆኗል። ዚቼንኮ ወደ ኤሲ ሚላን የሚያቀና ከሆነ ስካሊን ማይክል አርቴታ እንግዲህ በሚቀጥለው ውድድር ዓመት በአማካኝነት የሚጠቀምበት ካሰበ የሃቶና የካላፊዮሪ በግራ መስመር ላይ የመሃል ተከላካይ ሆኖ ሲፎካከሩ ልናይ እንችላለን። ነገር ግን እዚህ ጋር ልብ ልትሉት የሚጠበቅበት ጃኮብ ኪቪየርንም አርሰናሎች ለቀው ዚቼንኮና ጃኮብ ኪቪየር ለቀው ሃቶንና እንዲሁም ካላፊዮሪን የመሃል ተከላካይ ላይ ምርጫና የግራ መስመር ተከላካይ ላይ ምርጫ ሊያደርጉ ይችላሉ። እንግዲህ ይህ የሚጠበቅ ነው የሚሆነው። በተለይ በካላፊዮሪ በኩል አርሰናል የመሃል ተከላካይ ማድረግ ነው ይህን ተጫዋች የሚፈልጉት። እንግዲህ ድርድሮች የሚጠበቁ ናቸው። ምን ያክል ዋጋ ይወጣል? በዚቼንኮም በጃኮብ ኪቪየርም ዋጋ እንግዲህ አንድሬ በርታ በግልጽ ተናግሯል ዋጋቸውን የሚፈልገውን። ነገር ግን አሳሳቢ የሆነው የዚቼንኮ በተለይ የደሞዙ ሁኔታ ነው። አርሰናሎች ኑኖ ታቫሬዝም ወደ ላዚዮ እንደላኩት ታውቃላችሁ። ከ5 እስከ 40% ከቀጣይ ሽያጩ የሚያገኙት ገንዘብ አለ። አንጀሊኖን ለማስፈረም የሞከረው አልሃሊ ያ ስላልተሳካለት በቀጥታ ኑኖ ታቫሬዝን የማስፈረም እድል አለው። እስከ 40-35 ሚሊዮን ዩሮ ያወጣል። ስለዚህ አርሰናሎች ከዚህ ዝውውርም ገንዘብን የሚያገኙ ይሆናል ተብሎ ይጠበቃል። በጥሩ የዝውውር መስኮት በአርሰናል አይን በጣም አርፎበት የነበረው ሲቪየር ኔፐን እንግዲህ ተጫዋች አሁን ከሮዘንበርግ ወደ ማንቸስተር ሲቲ የሚያደርገው ዝውውር ተጠናቀቀ ይመስላል። 12.5 ሚሊዮን ፓውንድ ወይም 15 ሚሊዮን ዩሮ የሚወጣበት ይሆናል። ይህ ተጫዋች ወደ ጅሮና በውሰት የሚያቀና ይሆናል። ይህ ተጫዋች እንግዲህ አርሰናሎች በአማካይ መስመር ላይ ብዙ ነገሮችን ይሸፍናል ብለው ያስቡ ነበር። ነገር ግን በዝውውር መስኮት ላይ ከአርሰናል ይልቅ ማንቸስተር ሲቲ መርጧል። ወደ አድማጮቻችን ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።